በ150 ዛሬ ያበደ ብሎግ ነው የሚኖረው። ዛሬ እንግዲህ ውሎዬን አብረን እንዋል። እስቲ ቀረጾች አሉ ዛሬ ከኔ ጋር እስቲ አብረን እንዋል። ምርጥ ጊዜ ነው የሚኖረው። ጀምረው ይመቻችሁ። ደግሞ ሰብስክራይብ ማድረጋችሁ እንዳረሱ አቅሻለሁ ቲክቶክ ላይ። እሺ ካበደ ቁርስ እንግዲህ ያው ቀኑ ተጀምሯል። እንደምታዩት እንግዲህ አብረን ነበርን። እንግዲህ ያው እንደምትመለከቱት ኤቢ ይባላል። ኤቢ ጠይም ኢንስታግራሙን አስቀምጥላችኋለሁ። ያቡም ነበር። የሁለቱንም ኢንስታግራም ከታች አለላችሁ፣ ፎሎ አድርጓቸው። ተጫጫሰ ነው ብላችሁ እዚህ ጋር ቡና ተጠጣ ምናምን። ከዛ ቀጥታ ወደ ስራ መንገድ ጀመረ። ይሄ መንገድ እንግዲህ ቦሌ ላይ ወደ ኤርፖርት አካባቢ ነው። ታውቁታላችሁ ኦልሬዲ ሳስረዳችሁ ማለት ነው። ያው እቃ ሬዲ ማድረግ ያው ፎቆታች ነበር። ጥበቆቹ ትንሽ አዛጉን ምናምን ያው ደብዳቤ ከውስጥ ተጻፈ አለበት ምናምን ተብሎ ከዛ ተጽፎ መጣ። ሬዲ ያደረግን እቃችንን እንግዲህ እዚህ ጋር ሴታፕ እየሰራን ነው። ዛሬ እንግዲህ ውሏችን ቀኑን ሙሉ በቀረጻ ነው ያልቀው። ሁለት ቦታ ነው የምንሄደው። እስቲ ታዩታላችሁ ሁለቱ ነው። የመጀመሪያው ቀረጻችን እንግዲህ ጫማ ቤት ውስጥ ነበር። እዚህ ጋር እንግዲህ ጊምባሌን ሴታፕ ማድረግ ጀመርኩ። እንግዲህ ባላንስ ምናምን መሰራራት ጀመርኩ። ያው እሱ ላይቱን ምናምን እየዘረጋጋ ስለነበረ በጊዜ ለመጀመር እንደምታዩት እንግዲህ ሴታፑ በዚህ መልክ እየተሰራ ነው። አምራኖችን እንግዲህ ዘረጋግተን ነው እንደምታዩት። የመጀመሪያው እንግዲህ ለመቅረጽ ያሰብኩት ይሄ በፊት በኩል ነው፣ አምራኑን በዘረጋው ሳይድ ማለት ነው። ይሄኛው እንደምትመለከቱት ከዚህ ነው ለመጀመሪያ ያሰብኩት። እስቲ ታዩታላችሁ። ያው እዩትና እንመለስ እስቲ። እዚህ ጋር ደግሞ ያሰብነው ምንድነው አንድ ባንድ ሙሉ ጃኬቶቹ ኮቶቹ ወርደው አንድ ባንድ ፍሬም በፍሬም እንዲገቡ ማለት ነው። ከዛ ይሄን ሁሉ የማውረድ ስራ ነበረ። ያው ፋይናሊ ወረደ። ከዛ በምታዩት መልኩ እንግዲህ መሰቃቀል አንድ ባንድ እና እዚህ ጋር መስቀሉ ጋር ምን ተፈጠረ? የቁመት ችግር አይዱ። ሰላም ሁለት ጀምሮ ለብሰው ነው አስከንዱ ለብሰው ዘ ክሬቲቭ የሚለውን ታውቃለህ። ሶስት ሳስቀርጽ አናቱ ላይ ቀጥ ማድረገው ነገር አለ። አንተ ጋር ብቻ ያለ ጥበብ ይህን ጥበብ እባክህ ሼር አድርገን። በጣም አድካሚ ነው። እንግዲህ ያው እንደምታዩት አሁን 9 ሰዓት ነው፣ እየጨራረስን ነው።
በጣም የሚገራርም ፉቴጅ ነው የሰራው አይደለም? እውነት ነው። ሀቅ የማይካድ አብረው ብዩ ቆሞ ያየኛልና ሳይሰካውላ በ150 የትም ያልተደረገ 0-0። እዚህ ጋር ደግሞ የመጨረሻ ቀረጻችን ነው እንግዲህ ያው የቪዲዮ መጀመሪያ ከዚህ ስላሰብኩኝ ፋይናሉን እንግዲህ ሌላኛው ቪዲዮ አሳያችኋለሁ። ጽድት ተደርጎ ተሰርቶ ከዛ የጫማውን ሲን እንዲህ ባለ መልኩ በሩጫ በመሰለኝ እዚህ ጋር ቀረጽ ብዬ ስልኬን ሰጥቼው ስሎ ሞሽን አድርጎ ነው የቀረጸውና በቃ ስለተመቸኝ እኔም በዛው ቀጠልኩ። እንግዲህ የመጀመሪያ ቀረጻችንን በዚህ መልኩ ጨርሰናል። እንደምታዩት እንግዲህ ይዱ እንዴት ነበር? ያበዳ ወደ ሁለተኛው እንሄዳለን። ሰዓቱን እንደምታዩት ነው እንግዲህ ኦልሬዲ አልቋል። ኤቭሪቲንግ ዕቃ እየሰበሰብን ምን ለዚሁ በዚሁ እንዲያው ያለ ነው እንግዲህ እንደምታዩት ወሎ ሰፈር ቦሌ ይህን ይመስላል እንግዲህ ድካም አለ። ቀጣይ እንግዲህ ወደ የበዓል ቀረጻ አለን። ቀጣይ ወደዛ እንሄዳለን ማለት ነው። ወደ ሁለተኛው ቀረጻ እንግዲህ ጉዞአችንን እያደረግን ነው። ኦልሬዲ እዚህ ጋር አይ ቲንክ 10-11 ሰዓት ምናምን ኦልሬዲ አልፏል ብዬ አስባለሁ። እና እዚህ ጋር ሶፍት ቦክስ መልሰው ነበረ መለስን። እሱን ከመለስን በኋላ ደግሞ የምንቀባበለው ሚክ ማይክ ነበረ እንግዲህ ነባ ይባላል። እሱ ተቀብዬ እንግዲህ ጉዞ ወደ ሁለተኛው ቀረጻ ማለት ነው። ሁለተኛው ቀረጻ እንግዲህ 10 ሰዓት ላይ ነበር የተባባለው፣ ግን እቃ ሲሰበሰብ ምን ሲል ምናምን ሰዓቱ ሄዳ ኦልሬዲ ማታ ቀረጻ ስለነበረ ብዙም እንትን አላለም። ያቡ ነበር እንግዲህ እንደምታዩት መሽኮርመም ይሉታል። ነገር ማለት አንደኛ አርፍደን የመጣው ለስራ እንደዚህ ማለት አይከብድም። ይቅርታ ቦስ፣ ቀረጻ ስንት ሰዓት ነው ያልኩህ? ይቅርታ ስንት ሰዓት ሆኗል? አሁን ለአንድ ጉዳይ የተባባለው ቀረጻ ስንት ሰዓት ነው? 10 ሰዓት። አንተ የመጣው ስንት ሰዓት ነው? ለአንድ ማስበላት ይላል ነው። አንቺ ግን ስንት ሰዓት ነው የመጣችው? ከት ሁለተኛው የበዓል ቀረጻ እንግዲህ ይሄ ነበረ። ያው ቀለል ያለ ሴታፕ ነው፣ ቤት ውስጥ ነው። ኖርማል የበዓል ከኋላ የበዓል ሰረሞኒ እየተደረገ ከፊት ንግግር ነገር ነው ያደረጉት። በጣም ኢዚ የሆነ ሴታፕ ነው። ምንም የተከበደ ሴታፕ አልነበረ።
ሴታፑ እንግዲህ ለመናገር 3 ካሜራዎች ነው የተጠቀምነው። የፊት ለፊት ያለው ማስተሩ ነው። እዚህ ጋር በትራስ የተጠቀመው ምንድነው ስታንዱ መሬቱ ገባ ወጣ ስለነበረ ስቴብል ለማድረግ አልተመቸምና በትራስ ያደረግነው ለዛ ነው። ከዛ እንደምታዩት እዚህ ጋር እንግዲህ ድምጽ የምንቀዳበት በዚህኛው ነው። ሁለተኛው ሳውንድ ካርድ ቀጥታ ከፒሲ ጋር የሚገባው ሳውንድ ቀጥታ ፒሲ ላይ ማለት ነው። ያ ሳውንድ ካርዱ ደግሞ የሚወጡበት ማይኮች እነዚህ ናቸው። የሚገቡበት ማይኮች ያው የክሎዙ እንትን ይሄ ነው። ካሜራ አንደኛው ይሄ ነው። አንደኛው ደግሞ ያኛው ኢዚ በሆነ መንገድ እንግዲህ እንደምታዩት እንደዚህ እንትን ካለም በኋላ ሰዓቱ በጣም ቆሶት ነበር። ኦልሬዲ አንደኛው ቀረጻ ሊያልቅ ሲል 4 ሰዓት ከሩብ ነበር። እሱ ከተቀረጸ በኋላ እንግዲህ የመጨረሻ እቃ መሰብሰብ መጣ። እቃው ሲሰበሰብ ኦልሬዲ እዚህ ጋር ወደ 6 ሰዓት ነበር። እቃውን አንድ ላይ ኦልሬዲ ሰብስበን ጨረስን። እንግዲህ የመጨረሻ ቀረጻችን አሪፍ ነበረ። አቡሻ ይባላል እንግዲህ ይኸው ሰዓቱ እንደምታየው 6 ሰዓት አናቱ ላይ ምን እየተደረገ እቃ እየተሰበሰበ እቤት ስንገባ እንግዲህ ኦልሬዲ ወደ 7 ሰዓት ሆኗል። መንገዱን ይመስል ነበር። ቪዲዮውን ከወደዳችሁት እንግዲህ ኮሜንት ላይ ለወቀው ይቀጥል vlog ይሰራልን በሉ። ምን አይነት ቪዲዮም እንደምሰራላችሁ ኮሜንት ላይ አሳውቁኝ። ለዛሬ ነበረን እንግዲህ ፕሮግራም ይሄ ነበር። አብራችሁን እስከ መጨረሻው ስለቆያችሁ ያመሰገንን። ሰብስክራይብ ማድረግ እንዳይረሳ፣ ላይክም እንደዛው። ቪዲዮ እንግዲህ ቫይራል እንዲወጣ ስለሚረዳው ቴንክ ዩ